አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና ድንቅ ሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያብዛልኝ። ዛሬ ያው መቅ እንኳን ደስ አለሽ ብሎኝ ለቆኛል ፈታ ዘና ብዬ እንደዚህ በእህቶቼ አልሐምዱሊላህ ብላችሁ ነገር እንዲህ ያደረገኝ እንዲህ አልላችሁ። ተው መቼም ያው በስልክ እንደዚህ ወተን ምን እንትን አንልም እንጂ በጣም ጉንፋን ተጫውቶብኝ በጣም አፍንጫዬ ምን ምትሉ ፊቴ ምን እንዲህ ብላችሁ ብታዩ ምን ልበላችሁ። ግን አልሐምዱሊላህ ለኩል ሀል እንደዛው ያው ትኩስ ነገር በቅንጬዎች በምኑ ምን ልበላችሁ። አሁን እንደዚህ ደስ ብሎኝ ወይኔ እህቶቼ ስንት የኔ ነገር እንትን እያላችሁ ነበር ብዬ ፈታ ዘና ብዬ ራሴ ቡናውን ብሩ ሸተላ እንደዚህ ተሰርቶ አቀረብኩ እንጂ እህቶቼ ነው የሰሩት ነገር ነው እንጂ እኔ የሰራሁ አልላችሁም። ግን ተሻለኝ። አንቺ ያልሰራሽም ምናምንማ እንዳትሉኝ እሺ። ጥሩ ነገር ነው እንትን ያለው ተሽሎኝ ነው እላችኋለሁ። አላህ ይጠብቃችሁ፣ ሰላማችሁ ይብዛ። አኪድ አንዳንድ ሰው እንደዚህ እንደነገር ምን ሊል ይችላል። ነገር ግን ሁሉም ነገር በራሱ ጊዜ ነው። ያው በተመቻቸው ነገር ስታዩ አልሐምዱሊላህ ማለት ነው። እንደዚህ ተመቻችቶልን እናንተም ለሀገራት ያብቃችሁና እንደዚህ ከቤተሰብ ፈታ ዘና ለማለት ያብቃችሁ እላችኋለሁ። አልሐምዱሊላህ። ሀገር ግን ምንም የሆነ ችግር ምን ያለ ነገር እንዳይመስላችሁ፣ ሰው ያለ ነገር እንዳትሰሙ እህቶቼ። ሁሌ የምላችሁ ነገር ነው። እኛ እንደዚህ በደስታ በትንሽ ነገር ወላሂ ቤታችሁ እንደዚህ ፋፋ አድርጋችሁ አመቻችታችሁ አንድ ሁለት እህቶቻችሁ አጠገባችሁ ወይም እነሱ ጋር ሄዳችሁ ምን ስትሉ ወላሂ በጣም ደስ ይላል። በቃ ብዙ ነገር ተይዞ ብዙ ነገር እላችኋለሁ። በዚህ በትንሹ ከልብ አመሰግናለሁ። ቤታችሁ ያምራል ብላችሁ በፊት የተናደድኩ ነገር ልንገራችሁ። እኔ አሁን ወላሂ እላችኋለሁ ፎቅ ወጥቼ ወንድሜን ጋር ብሄድ እህቴን ጋር በቃ ዞር ብዬ ብዙ ቦታ ላሳያችሁ። አንድ ቀን አንድ እህታችን ምን አለሽ? እሺ ምን እናድርግ እህቶች ያለን ነገር እኛም በተደሰትበት ነገር አንድ እህቶቻችን ወይ ደስ ይላቸዋል ምናምን ብለን ብናቀርብ በቃ የመሽጠት እንደምታስተዋውቂ ነገር ነው። እሺ እኛ እንግዛ ነው የሚሸጥ ነው ያሉኛሉ። ይበሉ። ዩቱብ ስንገባ ገና በመጀመሪያ ራሳችን እንዴት እንሆናለን፣ ራሳችን የሰው ምላስ ሰው ምን ካለን እንችላለን ብለን አስበን ነው አይደል? ዩቱብ በቃ ግልጽነት ያለው ሰው ብድርስ ከመጣልኝ ካልመጣም የራስ ጉዳይ ነው ብሎ የሚሰራ ሰው የሰው ምላስ እንደዚህ ያለችኝ እንደዚህ አለሳን ደርድሬ አልፋለሁ ያለ ሰው እንጂ ከባድ ነገር ነው ብላችሁ ነገር ሰው የብዙ ነገር አለ አይደለ? እንደዛ ነገር ሆኖ ነው እንትን የሚለው። አላህ ይጠብቅ ማለት ነው። አላህም ሰላማችሁ ያብዛልኝ። በጥሩ ነገር ሁሉም ነገር እነሱ ባሉ ነገር እነሱ በተናገሩ ነገር ሳይሆን እኛ ጠንከር ብለን ይበል ሰው ያውራ ብዙ ነገር እንደዛ ይበል ብለን እንትን ምን ስለሆነ አላህ ይጠብቃችሁ እናንተ። አንዳንድ ሰው ያው ምላሳችን ሁላችንም ሰው ነን እንሳሳታለን። ያ ሰው ተሳሰተን ብለን እኛ በእንደዛ ነገር መቀጠል የለብንም ለማለት ያክል ነው። እኔ ለምን እንደዛ ባለ ነገር ጥሩ ነገር ወይም ሰርተን ምንም ያው በብዛት ምን ልታስቡ ትችላላችሁ አንዳንዶች። እኛ ግን በቃ እንደሰታለን። እንደዚህ ጀበና ቡና ቅርብ እየቀረበ በቃ በሱ ከተደሰታችሁ ሌላ ሰው እንዲህ ያለ ቅንጭ አልፈልግም ካላችሁ ቆሎ አለ፣ አተር አለ፣ የፈለጋችሁ ነገር በዚህ ነገር ሁሉም ነገር ቤታችሁ ደግሞ ዋና የሚጠቅም ነገር እህቶቼ ሁሌ ነው የምላችሁ የነበረ ይሄ ሲንደር በጣም ይጠቅማል። ትልቁ ያ እንትን ያለው 100,000 ብር ነው። ትልቁም አለ አሁን እኛ ጋር ባለፈ እንትን ኮሽና ምናምን አያችኋ የዛሬ ሳምንት ነው ምናምን ኮሽና እንደዚህ እንትን አሁን እዚህ ጋር ያው እንደዛ ቡናችሁ አተር ልቁራ ምናምን ካላችሁ ይሄ ትንሹ እንትን ሲንደሩ ያው ጋዙ አንዳንድ ሺህ እንትን ብላችሁ በራሱ ጊዜ ጥሩ ነገር ነው። አልሐምዱሊላህ ቁጭ ብላችሁ ዛሬ ያው ሌላው ትልቁ እንትን አለ ከነ ኩሽናው ባለፈ እንትን ብያችኋለሁ። ክሽን እዛ ያለ ስንደሩ ትልቁ አያችሁ። አሁን ቡና በዚህ በትንሹ
ፈታ ዘና እያላችሁ እየጠጣችሁ እስኪ ቡና ነው፣ ወተት ነው፣ ውሃ ነው፣ ቅንጬ ነው፣ ዋተር ነው፣ ቆሎ ነው የምትፈልጉ ነገር። እኔ ግን በቃ የትኩስ ትኩስ በቡናው በሻይ በሁሉም ነገር እገባለሁ። ለምን አሁን ግን ምስር አለለኝ ቅንጬው እንትኑ በቃ ሾርባው ምናምን ምናምን በአንዴ እንትን አለኝ። አልሐምዱሊላህ በጣም ነው በጉንፋን እንትን ሲላችሁ። ለምን ዝናብ ስለሆነ ሽታ ትቦ ያው አንድ ወጣም ቤት ምናምን ብለን እንትን አንልም። አንዳንዴ ያው ወጣ ስትሉ ሁሌም ቤትማ ብዙ ነገር አለ አይደል? ዩቱብ እምላችኋለሁ እህቶቼ፣ እኔ እናንተ ጋር ብዙ እንትን ለማለት እፈልጋለሁ። ነገር ግን አያደርስም። በዛኛ ሆኖ እንትን ሲል ስጫቸው እስኪ እነሱ የዛ የኋላውን አድርሽ። እነሱ አልደረሳቸውም አይደል? አልደረሳቸው ምንም። በዛኛ አርጊላቸው እስኪ ቡና እንትን ብትሉ አንዳንድ ይድረሳቸው። እነሱ የሚመጡ ካሉ እነሱ እንትን እንዳለን እሺ። አንዴስ በምን እንትን የሆነ ነገር እንትን ይላል ብላችሁ የመጀመሪያ በሆነ ነገር እንትን እንላለን። እሱ መለሽ የራሱን እንደዛ የተደረገ ነገር አይኑን ወይ ፈልጎ ነው ወይ እንደዛ ብለው ስንቶቹ እንትን ይሉ ነበር። ቅንጬም በባዶ ከፈለጋችሁ የአጃ ቅንጬ ከፈለጋችሁ ሁሉም ነገር ነው። አንዴ እንትን የሚላችሁ ነገር ቀርቦ ቡና የሚያወጣችሁ እንደዛ ፈታ ዘና እያላችሁ በቃ አለ አይደል የውስጣችሁ የምታወሩ ነገር ምናምን ወንድማችሁ እህታችሁ አጠግባ እንትን ብላችሁ ጀበና ቡና አቅርባችሁ ምናምን በደስታ እንትን ስትሉ ያስደስታል። ሀገራችን አሁን እኔ ብዙ ጊዜ እንደዚህ ይዤ የምላችሁ ብመጣ ለምንድን ነው ይናፍቃል። እዛ ቁጭ ብላችሁ እኔስ መቼ ነው ቤት ገብቼ ከወንድም እህቶቼ እንደዚህ በደስታ ከቤተሰቦቼ ጋር መቼ ነው እንደዚህ ያሳልፋለሁ ምናምን የሚባል ነገር አለ። እኔ እዛ እየሆንኩ እህቶች አሁን እንደዚህ ተሰብስበው ወደዛ እንትን ሲሉኝ በቃ ብዙ ነገር ብዙ ጊዜ ነው በቃ ውስጤ እንትን ነበር። በቃ ሀገሬ ገብቼ ምንድን ነው እኔ ከእነሱ አንስቼ እነሱ አሁን የሚበሉ ነገር አትሆነው ሀገራችን። እስኪ እኔ እንዴት በቃ እናንተን ትላላችሁ ከሀገራችን ሰው እኔ በምን አንስቼ ጤና አለኝ ስታስቡ በጎረቤት የሚሆን ነገር እንደዚህ ስታስቡ እኔ ለምንድን ነው እነሱ አሁን አላህ ስብሐነ ወተዓላ እነሱ የፈጠረ አላህ እኛን የፈጠረ አላህ እነሱ ችሎ የኖሩ ነገር እኛ ለምን ብለን እናስባለን። ለዛ ነው አሁን እናንተ እንደዚህ ነገር አሁን ብዙም ይሄ ያክል እንትን ብላችሁበት ሳይሆን በዛኛ ነገር ትንሽ እናንተ ደስ ብሏችሁ ማስባችሁ እውነት ከሀገሬ ሰው ኢትዮጵያ ካለ ሰው በምን አንስቼ እኔ አንድ ሰው ባለው ነገር እንትን አልልም ብላችሁ ጎበዝ ሆናችሁ ጠንከር ብላችሁ ለሀገራችሁ ሀሳባችሁ በቃ መቼ ድረስ እንደዚህ ነገር ሰርቼ ከቤተሰቡ እንደዛ እንትን እላለሁ ብላችሁ አሁን ጀበና ቡና እንዴ እንትን ብላችሁ በጣም ያስደስታል። በጣም እንትን ይላል ውዶቼ። አታስቡም፣ አትጨናነቁ። አላህ ያለው ነው የሚሆነው ለማለት ነው። ሰውማ ብዙ ነገር ሊል ይችላል። እናንተ ሳትጨናነቁ ሀገሬ ገብቼ ምን አደርጋለሁ፣ ሀገሬስ ምን አለ፣ ምን ይዤ ስንት እንላለሁ አትበሉ። እዚህ ባለ ነገር ፈታ ትላላችሁ። አስቡበት። ሀገር ለመግባት በራሳችሁ ጊዜ በቃ ይሄ እንትን እላለሁ ምናምን ብላችሁ እንትን ስትሉ አይቀርም፣ ሁሉም ነገር ይስተካከላል እላችኋለሁ። አላህ ብቻ ሀገራችን ሰላም ያድርግልን፣ ሰላም አንድነት ይመልስልን። በሁሉም ነገር ሰው ያለው ሳይሆን ያው አላህ በምንም በተመቻቸ በምንም ባለው ነገር ትንሽ ስለሆነ እንደዛ ያክልና ኑ ልምጣም ብትሉ ትንሽም ጊዜ ልስራ ብትሉ ሀሳባችሁ ተሳክቶ በቃ ጎበዝ ሆናችሁን ብትሰሩ በጣም የሚያስደስት ነገር ነው። ሌላ ሰው እንደዛ ላይ ሌላ ሰው በተባለም ነገር እንትን ይበልበት እንጂ እኛ ምን ቸገረን? በማንም ሰው በእንደዛ ነገር ሆኖ እንትን ሲል ግን አንዳንድ ሰው በጣም ነው እንትን የሚላችሁ እንደዛ የአንድ ሰው ስለተመቸው እኔ ምን አገኛለሁ ምን አግኝቼ ነው እንደዛ አይባልም። አንድ ሰው ሳይሆን አንድ ሰው እንደዚህ በእንደዚህ ነገር አሳልፈ እኛም እንዲህ እንሆናለን ብለን ያው ማመን አለብን። ጠንከር ብለን ከሰራን አላህ ሱብሓነሁ ወተዓላ ሁሉም ቦታ የሚያገራ የሚያሳካ እሱ ስለሆነ እኛ ባወጣንበት ነገር ተሳክቶልን ሁሉም ነገር እንትን ስንል ደስ ይላል። ለምን አንድ ሰው ባደረገው የአንድ ሰውን ይሻላል። ሌላውማ የምንም አውጥቶ የምንም እንደዛ ብሎ እንትን አይለን። አብሽሩልን፣ አብሽሩ። አላህ ያለው ይሆናል። እንደሰት ነው። አልሐምዱሊላህ እኛም በእኛም እንደዚህ አንድ ላይ ሆኖ ለመስራት
ብዙ ለውጥ አለ። አገር ከገባን በኋላ የቱ ጋር ደርሰን ምን አንልም። ሰላማችሁ ያብዛልኝ። ይሄ በትንሽ ነገር ነው። እኔ ሁሌም በቃ ቡና ያው ወደ ውጭ ለመምጣት አልተመቸም። በቃ ስልኩም በቃ ብቻችሁ ይዛችሁ መውጣችሁ ምናምን ለመስራት ብዙ ምንትማይ ስለሆነ ለዛ ነው። አላህ ይረዳናል ኢንሻአላህ ሰበብ አድርጎ። በዚያ በመጀመሪያ ምን ነበር በመጀመሪያ ስንሰራ ደግሞ ቅንነት ለራስ ነው። ወላሂ እህቶቼ አንዳንድ እህቶቻችን አሁን ገብቶ እንደዛ ቤቴ ይዩልኝ ምናምን ሲላችሁ ዝም አትበሉ። በቃ መረዳዳት አለብን። አንድ የተጨናነቀች ነገር የአንዳንዱን ሰበብ ይሆንበት። አንድም የተረዳ በሰብስክራይብ ከሆነ ኮመንት ማስቀምጠን ቤቷ ከሷ ጋር እንትን ብለን መስራቱ በጣም ደስ ይላል። እኛስ ምን ነበር መጀመሪያ? እኛስ አንድ ሰብስክራይብ የሚገርማችሁ ነገር እንዴት እንቅልፍ ዛሬ አንድ ሰብስክራይብ እንቅልፍ ይቅርብኝና ሰብስክራይብ እዛ ጊዜ እንዳልኳችሁም ብዙ ሰው ነው እንትን የሚል ነበር። መንገደኛ ሁሉም የእናንተ እንትን የነበረ አሁን ያለ የእኛም ያግዝ የእኛ ነገር አሳስቦት እንትን የሚሰማን አለባችሁ። ቢሆንም አሁንም አላህ ይረዳናል። አብሽሩ፣ ጠንከር በሉ። ሀሳብ ላይ ሆናችሁ ይሄ ምን ይሆን ምን ምናምን ትናትሉ በቃ የሆነ ጊዜ ይሆናል። ያው ጠንከር ብላችሁ የወጣችሁ አላማ አንዳንድ ሰው ወጣበት አላማ ትቶ በምን ሳይሆን እርግጥ አዎ የእንደዚህ ነገር አደርገዋለሁ ብላችሁ ካሰባችሁ ይደረሳል። አትጨናነቁ ለማለት አክል ነው። ሁሌም ከጎን የሆናችሁ አላህ ከጎናችሁ ይሁን። ሰበብ ሆነ እናንተ ያው እናንተ በሀገራችሁ ያብቃችሁና ሁላችን አንድ ላይ ሆነን ቻናላችን አንድ ፌመስ ሆኑ ምናምን ሳይሆን ሁላችንም ሰርተን ለማደግ እንትን እንላለን። በላይክ በኮመንት እንትን ብላችሁ ቤቴ ሞቅ ደመቅ ያላችሁ ብታደርጉ ብመጣም ባልመጣም ሁሉም ነገር የምታደርጉ በጣም ደስ ይለኛል። በጣም ከልብ አመሰግናለሁ። ሰላማችሁ ያብዛልኝ። መልካም ደስታ ቀን ይሁንላችሁ። ተደሰቱ ብያችኋለሁ። እዩ አሁን ጀበና ቡና እንደዚህ አቅርባችሁ ጀበና ቡና ባይሉ ቆሎውን ውሃውን አቅርባችሁ ይሄ ነገር እንደዚህ መደሰት በእንደዚህ ነገር ሰው አሁን ብዙ ነገር ይላችኋል። ብዙ ነገር ኢትዮጵያ ገብታችሁ በምን ልታደርጉ በምን እኔን እስኪ በመጣሁ በስንት ቀን ነው አንድ ቀን አልሐምዱሊላህ አንድ ቀን የምንም ነገር ይላል የሚያስደስታችሁ ነገር አለ። የሰው ነገር ብቻ ቅናት ሰው እንደዚህ ነገር አለው አይደለም ከማን አንሺ በቃ አደርገዋለሁ ካለች አንድ እህቴ በቃ ምን ያቅታታል? ጠንከር ብለሽ ይሄ ነገር ይደረጋል ብለሽ ካሰብሽ ምንም ያቅትሽ ነገር መስራት ነው። ሰላማችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።